ትንቢተ ዳንኤል ምዕራፍ 2 ናቡከደነጾርም በነገሰ በሁለተኛው ዓመት ናቡከደነጾር ሕልም አለመ፣ መንፈሱም ታወከ፣ እንቅልፉም ከእርሱ ራቀ። ለንጉሱም ሕልሙ እንዲነግሩት ንጉሱ የሕልም ተርጓሚዎቹንና አስማተኞቹን መተተኞቹንና ከለዳውያንንም ይጠሩ ዘንድ አዘዘ። እነርሱም ገብተው በንጉሱ ፊት ቆሙ። ንጉሱም ሕልም አልሜአለሁ፣ ሕልሙንም ለማወቅ መንፈሴ ታውኳል አላቸው። ከለዳውያኑም ንጉሱን በሶርያ ቋንቋ ንጉሥ ሆይ 1000 ዓመት ንገስ፣ ለባሪያዎችህ ሕልምህን ንገር፣ እኛም ፍቺውን እናሳይሃለን ብለው ተናገሩት። ንጉሱም መለሰ ከለዳውያኑንም ነገሩ ከእኔ ዘንድ ርቋል፣ ሕልሙንና ፍቺውን ባታሳውቁኝ ትቆረጣላችሁ፣ ቤቶቻችሁም የጉድፍ መጣያ ይደረጋሉ። ሕልሙንና ፍቺውን ግን ብታሳዩ ከእኔ ዘንድ ስጦታና ዋጋ ብዙ ክብርም ትቀበላላችሁ። ስለዚህም ሕልሙንና ፍቺውን አሳዩኝ አላቸው። ሁለተኛም ጊዜ መልሰው ንጉሱ ለባሪያዎቹ ሕልሙን ይንገር፣ እኛም ፍቺውን እናሳየናል አሉት። ንጉሱ መልሶ ነገሩ ከእኔ ዘንድ እንደራቀ ታውቃላችሁና ጊዜውን እንድታስረዝሙ እኔ አውቃለሁ። ሕልሙንም ባታስታውቁኝ አንድ ፍርድ አለባችሁ። ጊዜውን ለማሳለፍ የሐሰትና የተንኮልን ቃል ልትነግሩኝ አዘጋጅታችኋል። ስለዚህ ሕልሙን ንገሩኝ፣ ፍቺውንም ማሳየት እንድትችሉ አውቃለሁ አለ። ከለዳውያኑም በንጉሱ ፊት መልሰው የንጉሱን ነገር ያሳይ ዘንድ የሚችል ሰው በምድር ላይ የለም። ከነገስታትም ታላቅና ኃይለኛ የሆነ እንደዚህ ያለ ነገር የሕልም ተርጓሚና አስማተኛን ከለዳዊንም አልጠየቀም። ንጉሱም የሚጠይቀው ነገር የቸገረ ነው፣ መኖሪያቸው ከሰው ጋር ካልሆነ ከአማልክት በቀር በንጉሱ ፊት የሚያሳየው ማንም የለም አሉ። ስለዚህም ንጉሱ ተበሳጨ፣ እጅግም ተቆጣ። የባቢሎንም ጠቢባን ሁሉ ያጠፉ ዘንድ አዘዘ። ትእዛዝም ወጣ፣ ጠቢባንንም ይገድሉ ዘንድ ጀመሩ። ዳንኤልና ባልንጀሮቹንም ይገድሉ ዘንድ ፈለጓቸው። የዚያን ጊዜም ዳንኤል የባቢሎንን ጠቢባን ይገድል ዘንድ የወጣውን የንጉሱን የዘበኞቹ አለቃ አርዮክን በፈሊጥና በማስተዋል ተናገረው። ለንጉሱም አለቃ ለአርዮክ መልሶ የንጉሱ ትእዛዝ ስለምን ቸኮለ አለው። አርዮክም ነገሩን ለዳንኤል አስታወቀው። ዳንኤልም ገብቶ ፍቺውን ለንጉሱ የሚያስታውቅበት ጊዜ ይሰጠው ዘንድ ንጉሱን ለመነ። የዚያን ጊዜም ዳንኤል ወደ ቤቱ ሄደ። ዳንኤልም ባልንጀሮቹም ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ይለምኑ ዘንድ ነገሩን ለባልንጀሮቹ ለአናንያና ለሚሳኤል ለአዛርያ አስታወቃቸው። የዚያን ጊዜም ምስጢሩ በሌሊት ራእይ ለዳንኤል ተገለጠለት። ዳንኤልም የሰማይን አምላክ አመሰገነ። ዳንኤልም ተናገረ እንዲህም አለ፣ ጥበብና ኃይል ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል፣ ነገስታትን ያፈልሳል፣ ነገስታትንም ያስነሳል። ጥበብን ለጠቢባን እውቀትንም ለአስተዋዮች ይሰጣል። የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃንም ከእርሱ ጋር ነው። የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃንም ከእርሱ ጋር ነው። ጥበብና ኃይልን የሰጠኸኝ፣ እኛም የለመንህን ነገር አሁን አስታወቅከኝ። አንተ የአባቶች አምላክ ሆይ የንጉሱን ነገር አስታውቀኸኛልና እገዛልሃለሁ፣ አመሰግንህም አለው። ከዚህም በኋላ ዳንኤል ንጉሱ የባቢሎንን ጠቢባን ያጠፋ ዘንድ
ወዳዘዘው ወደ አርዮክ ገባ። በገባም ጊዜ የባቢሎንን ጠቢባን አታጥፋ፣ ወደ ንጉሱ አስገባኝ፣ እኔም ፍቺውን ለንጉሱ አሳያለሁ አለው። የዛን ጊዜም አርዮክ ዳንኤልን ፈጥኖ ወደ ንጉሱ አስገባውና ከይሁዳ ምርኮኞች ያለውን ለንጉሱ ፍቺውን የሚያስታውቀውን ሰውዬ አግኝቻለሁ አለው። ንጉሱም መለሰ፣ ብልጣሶርም የሚባለውን ዳንኤልን ያየሁትን ህልምና ፍቺውን ታስታውቀኝ ዘንድ ትችላለህን? አለው። ዳንኤልም በንጉሱ ፊት መልሶ እንዲህ አለ፣ ንጉሱ የጠየቀውን ምስጢር ጠቢባንና አስማተኞች፣ የህልም ተርጓሚዎችና ቃላተኞች ለንጉሱ ዘንድ ያሳዩ ዘንድ አይችሉም። ነገር ግን ምስጢር የሚገልጥ አምላክ በሰማይ ውስጥ አለ። እርሱም በኋለኛው ዘመን የሚሆነውን ለንጉሱ ለናቡከደነጾር አስታውቆታል። በአልጋህ ላይ የሆነው ህልምና የራስህ ራእይ ይህ ነው። አንተ ንጉሥ ሆይ ከአንተ በኋላ የሚሆነው ምን እንደሆነ በአልጋህ ላይ ታስብ ነበር። ምስጢርንም የሚገልጠው የሚሆነውን ነገር አስታውቀዋል። ነገር ግን ይህ ምስጢር ለእኔ መገለጡ ፍቺው ለንጉሱ ይታወቅ ዘንድ አንተም የልብህን ሐሳብ ታውቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥሁ አይደለም። አንተ ንጉሥ ሆይ ታላቅ ምስል አየህ። ይህም ምስል ታላቅና ብልጭልጭታው የበዛ ነበረ። በፊትህም ቆሞ ነበር፣ መልኩም ግሩም ነበረ። የዚህም ምስል ራስ ጥሩ ወርቅ፣ ደረቱና ክንዶቹም ብር፣ ሆዱና ወገቡም ናስ፣ ጭኖቹም ብረት፣ እግሮቹም እኩሉ ብረት እኩሉም ሸክላ ነበረ። እጅም ሳይነካው ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች ሲመታና ሲፈጭ አየሁ። የዚያን ጊዜም ብርቱና ሸክላው፣ ናሱና ብሩ፣ ወርቁም በአንድነት ተፈጨ። በመከርም ጊዜ በአውድማ ላይ እንዳለ እብቅ ሆነ። ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታ ድንጋይ ታላቅ ተራራ ሆነ፣ ምድርንም ፈጽሞ ሞላ። ህልሙ ይህ ነው። አሁንም ፍቺውን በንጉሱ ፊት እንናገራለን። አንተ ንጉሥ ሆይ የሰማይ አምላክ መንግስትና ኃይልን ብርታትንና ክብርን የሰጠህ የነገስታት ንጉሥ አንተ ነህ። በሚቀመጡበትም ስፍራ ሁሉ የሰው ልጆችና የምድር አራዊትን የሰማይ ወፎችንም በእጅ አሳልፎ ሰጥቶሃል። ለሁሉም ገዥ አድርጎሃል። አንተ የወርቁ ራስ ነህ። ከአንተም በኋላ ከአንተ የሚያንስ ሌላ መንግስት ይነሳል። ከዚያም በኋላ በምድር ሁሉ ላይ የሚገዛ ሌላ ሶስተኛ የናስ መንግስት ይነሳል። አራተኛውን መንግስት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል። እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል። እግሮቹና ጣቶቹም እኩሉ ሸክላ እኩሉም ብረት ሆኖ እንዳየህ እንዲሁ የተከፋፈለ መንግስት ይሆናል። ብረቱም ከሸክላ ጋር ተደባልቆ እንዳየሁ የብረት ብርታት ለእርሱ ይሆናል። የእግሮቹም ጣቶች እኩለ ብረት እኩሉም ሸክላ እንደነበሩ እንዲሁ መንግስቱ እኩሉ ብርቱ እኩሉ ደካማ ይሆናል። ብረቱም ከሸክላው ጋር ተደባልቆ እንዳየህ እንዲሁ ከሰው ዘር ጋር ይደባለቃሉ። ነገር ግን ብረት ከሸክላ ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። በእነዚያም ነገስታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግስት ያስነሳል። ለሌላ ህዝብም የማይሰጥ መንግስት ይሆናል። እነዚያንም መንግስታት ሁሉ ትፈጫቸዋለህ፣ ታጠፋቸውማለች፣ ለዘላለም ትቆማለች። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውንና ብሩን ወርቁን ሲፈጨው እንዳየህ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሱ አስታውቆታል። ህልሙም እውነተኛ ፍቺውም የታመነ ነው። የዚያን ጊዜም ንጉሱ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት። የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ። ንጉሱም ዳንኤልን ይህን ምስጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ የነገስታትም ጌታ ምስጢርም ገላጭ ነው ብሎ ተናገረው። ንጉሱም ዳንኤልን ከፍ ከፍ አደረገው፣ ብዙም ታላቅ ስጦታ ሰጠው። በባቢሎንም አውራጃ ሁሉ ላይ ሾመው፣ በባቢሎንም ጠቢባን ሁሉ ላይ ዋነኛ አለቃ አደረገው። ዳንኤልም ንጉሱን ለመነ። እርሱም ሲድራቅና ሚሳቅን
አብደናጎንም በባቢሎን አውራጃ ስራ ላይ ሾማቸው። ዳንኤል ግን በንጉሱ በር ነበረ።